አሳይ። አይ ችግር የለውም ታሳይኛለህ። ወረድ ብሎ ደግሞ ሴቶቻቸው አሳይ። አሁን ጥያቄውን ይጨርስልኝ። ችግር የለውም ያሳየኛል። ችግር የለውም ታሳየኛለህ። ግን ወረድ ብሎ ሴቶቻቸው እንዲታገቧቸው ምናምን ይፈቅዳል እና ጨርስልኝ ብዬ ነው። ታሳየኛለህ። ችግር የለውም። አንድ ማየት ስለሚፈልጉ ላሳያቸው። ያሳይ። ሰላም ነው። ሰላም፣ እንዴት ነህ? አለሁ ደህና ነኝ። አንድ ሁለት ጥያቄ ነበር። ወይስ አንደኛውና የመጀመሪያው ተውራትና ዘቡር እንጂል ወረደ ብላችሁ ታምናላችሁ አይደል? እንደወረደ ታምናላችሁ? ኦኬ። አሁን ያነ መጽሐፍ በእጃችሁ ላይ ይኖራል? አለመኖሩስ ምንድን ነው? ካለስ ደግሞ መረጃ ሰጠኝ የሚል ይህን መልስ ሁለተኛውን ጥያቄ ያቀርባል። ተውራት እና ኢንጂል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራት እና ኢንጂል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጂል ደግሞ ለዒሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለዒሳ የተሰጠው አስተምህሮ በእጃችን ላይ አለ ይገኛል። እንደዛ ሳይሆን በመጽሐፍ ደረጃ ነው እንደ ሪፈር ሳይሆን እያወራሁት ያለሁት በመጽሐፍ ደረጃ እንደ ቁርአን አላቸው ወይ ለማለት። መጽሐፍ አይደለም ከሰማይ እየወረደላቸው መጽሐፍ አይደለም፣ ቃሉን የተሰጣቸው አይደለም። ያ ቃል አለ ወይ? በደንብ አለ፣ እጃችን ላይ ይገኛል። አልገባህም? ምን እያልኩ ያለሁት እኮ በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት። ጥያቄህን ትቀያይረዋለህ። በተመለሰ ቁጥር ጥያቄ አትቀያይሩ። ለሙሳና ለዒሳ ቀየርኩኝ አይደለም። አዳምጥኝ። ለሙሳና ለዒሳ የተሰጠው መጽሐፍ አለ ወይ? ትምህርቶቹ በደንብ አድርገው አሉ ከኛ ጋር። አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው? ከሰማይ መጽሐፍ አይደለም የወረደላቸው፣ ቃሉን የወረደላቸው አይደለ? ያ ቃል አለ ወይ? በደንብ አለ። ልንገርህ ትምህርታቸው ምን እንደነበር የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው እያልኩ? አሁን አልገባህም? ምን እያልኩ ያለው በደንብ ገብቶኛል። ከእነሱ የራሳቸውን መጽሐፍ ትምህርታቸው ምን እንደነበር። ኦኬ እሺ፣ ከመጽሐፋቸው ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ አምላክ ከማን ዘንድ ነው? ከአምላክ አላህ ሱብሓነሁ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል ትምህርታቸውን ሲተርክልን ጊዜ ምን ይላል? ወለቀድ ሙሳ ይላል። ሙሳንም በእርግጥ ልኬው ነበር ይላል። አየህ ከዛሊክ ልክ ነው። ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሒል ቁዱስ ምን እንዳላቸው ዒሳ ልክ እንዲሁ ለህዝቦች ያስተማራቸውን ይነግርልናል። ወጣቻል ወይስ ቃል ዒሳ ብነ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደይ የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ እያለ አስተማራቸው። ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። ይህ የመሲሁ አስተምህሮ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ኢነማ ኢላሁኩም ላህ፣ ይህ የሙሴ አስተምህሮ ነው። ወቃለ ሙሳ ሊቀውሚሂ፣ ሙሳም ለህዝቦቹ እንዲህ አላቸው፣ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ በአንድ አላህ የምታምኑ እንደሆናቸውና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው። አየህ የእነሱ ብቻ አይደለም ያለን እኛ የአብርሃም ትምህርት አለን፣ የኢስሐቅ ትምህርት አለን፣ የያዕቆብ ትምህርት አለን፣ የዩሱፍ ትምህርት አለን፣ የሁሉም ነቢያት ትምህርት አለን፣ በእጃችን ላይ ይገኛል። አይ እኔ አሁን የጠየቅኩህ ጥያቄ ይሄ አሁን ለምሳሌ አንተ እያብራራህልኝ ያለው ቁርአን ላይ ነው አይደል? ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው። እንደዛ ነው እያደረገኝ ያለው። የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው እያነበብኩልህ ያለሁት። ቁርአን የሚላን ተው እሱ እዚያ ከአምላክ ዘንድ በኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩ ያለሁት የተጻፈውን ሰነዱ ወይም እንደ
የታተመ መጽሐፍ ምናምን እንደዛ እንዳለ ከዛ እንዲሰጠኝ ብዬ ነው መረጃ። የታተመ መጽሐፍ አይደለም ከሰማይ እየወረደላቸው ወገናችን። ቅድም ተውራትና ኢንጂል አልከን። ስለዚህ እነዚህ መጽሐፎች ተውራትና ኢንጂል የሚለውን ከየት ነው ያገኘኸው? እንግዲህ እናንተ ታምናላችሁ እንዲሁ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ይሄን እንደምታምኑ ስለምታምኑ ብዬ ነው። የት ነው ያገኘኸው? እሱ ከቁርአን ላይ ነው አይደል? እንግዲህ በአብዛኛው ቁርአን ላይ ነው የሚነገረው። ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ አያስኬድም። ተውራት እና ኢንጂል ብሎ አይደለም እንደዛ አይደለም። እኔም መልሱን ከቁርአን አልፈልግም አያስኬድም። ይታል አይደል? እኛ ጋር መጣች። እንደዛ አይደለም። እንደዛ አይደለም። እሱ ተረዳኝ። እኔ አሁን አለን ስላልክ ነው እንጂ እኮ አይ የለም ቁርአን ላይ ነው መረጃ መሰጠት ካልከኝ ኦኬ እቀበላለሁ፣ ችግር የለውም። ግን መጽሐፉ አለን ስላልከኝ አዎ መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው። ይታል አይደል? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው አንተ? እንደዛ አይደለም፣ ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም። ወንድሜ አዳምጥ ልንገርህ። ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመልአክ አማካኝነት ይጻፋል። ልክ እንደ ቁርአን አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መልአክ ይጽፋል። መላእክት ለሰዎች አያጽፉ? ይጽፋል ወይ? መልአክ ይጽፋል ብለኸኛል። ማነው መልአክ እንደሚጽፍ ማስረጃ? መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ይጽፋል። ችግር የለውም። እሺ ቀጥል። ችግር የለውም። አይ እና እኔ እያልኩኝ ያለሁት ምንድን ነው፣ ልክ በእነሱ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል። እና ያነ ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን ኦኬ፣ በቃ ከቁርአን ከሆነ ኦኬ እንስማማለን እኮ ከቁርአን ነው የእነሱን እንትን የምሰጥህ ያኔ የእነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ኦኬ፣ ምንም የምንከራከርበት ነገር የለም። ኦኬ ብዬ እቀበልካለሁ። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? አዎ ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስኬድም። ለማንኛውም እሺ አላህ ስብሐነሁ ወተዓላ በዚህ ባጭሩ ለመጨረሻ ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው መልሶች። ቀጣይ ጥያቄ ምንድን ነው? ኦኬ እሺ ወደ ሁለተኛው ጥያቄ የማዕድ ምዕራፍ ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያረዱት ምናምን ለእናንተ የተፈቀደ ነው ይልና ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር ነው። በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ። ቁርአን በቁርአን ይፈታል። አይ አለልኪታ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርጠው በስመ አብ ብሎ ነው ብዬ ነው ያውቃኛል። አብዛኛው ነው ሁሉ አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት በስመ አብ ነው የሚያርጠው። ስለሌላው እምነት እና አላውቅም አንቀጹ ምን ብሎ እንደሚናገር ላስረዳ። በመጀመሪያ የውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። የነዚያ መጽሐፍን የተሰጡ ሰዎች ለእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቀደ ይላል አይደለም? አሁን ይሄን ደግሞ ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ ይሄ በዚህ እነዚህ ሰዎች ያረዱትን ብሉ ነው ያለው። እዚህ ቦታ ላይ ገብታል አይደል? በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ አለ። ከአላህ ውጭ በሌላ ስም ቢታረደስ? እዚያው ምን አለ? ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ
ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ? መስር አይኔ አላውቅም። ያው በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላል። ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ላሳየህ መጽሐፋቸውን። አላህ ብለው ስለተጣሩ እናንተ የምታመልኩትን አላህ ነው ወይስ? እስኪ ዜና ሰማይ ምድር የፈጠረውን ለምሳሌ አላህ ሲሉ ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም? ወይም እግዚአብሔርን እያሉ አይደለም? ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳየህ ትፈልጋለህ እኮ አሁን ታሳየኛለህ፣ ችግር የለውም። ግን አሁን እንዲትረዳኝ የምፈልገው አላህ ሲሉ ልክ እናንተን አምላክ ነው ወይ አላህ የሚሉት? እናንተ አላህ የምትሉትን ነው ወይ ነው የኔ ጥያቄ። እሱ ሌላ ጥያቄ ነው። ለማንኛውም አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጹ፣ እሱ ሌላ ጥያቄ ነው፣ መልስላለሁ፣ ችግር የለውም። ግን አምላክን አላህ ብሎ ቢስሚላህ ወይም በአላህ ስም ብለው ካረዱ ብሉ የሚል ነው ያለው ቁርአኑ ላይ። አምላክን አረቦች ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። እሱን ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ላሳይ ይችላለሁ። ከሁለቱም ከአዲስ ኪዳን ከብሉይ ኪዳን የአምላክን ስም አላህ ብለው እንደሚጠሩ አሁን መጽሐፋቸውን አውጥቼ ላሳይ ይችላል። ማሳይ ችግር የለውም፣ ታሳይኛለህ። ወረድ ብሎ አሳይ አሁን ጥያቄውን ጨርስልኝ። ችግር የለውም፣ ያሳየኛል። ችግር የለውም፣ ታሳይኛለህ። ግን ወረድ ብሎ ሴቶቻቸው እንዲታገቧቸው ምናምን ይፈቅዳል እና ጨርስልኝ ብዬ ነው። ታሳይኛለህ፣ ችግር የለውም። አንድ ማየት ስለሚፈልጉ ላሳያቸው። ያሳይ በዕብራይስጡ እኔ አረበኛ ስለማልችል ለእኔ ምንም ትርጉም አያመጣም። በነገራችን ላይ ብታሳይ መረጋጋት። ስለዚህ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ኦሪት ላይ ነው ያልከው። የአረብ ክርስቲያኖች ላይ አትሂዳውን። ኦሪት ላይ ነው ያልከው። ኦሪት ህግ ነበራቸው እንዴ? ምን እያለ ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ። መጀመሪያ ምን እያለ ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አላህ ብለው ነው የሚጠሩት ብለህ ነበረ። ኦኬ፣ ከዛ አሁን ኦሪት ላይ አላህ ብለው እንደሚጠሩ ክፈትና አሳይ። ምን እያለ ነበር? ከልጁ ጋር ልገመልል እስኪ ያለ ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያለ ነበር ከልጁ ጋር? ድገማት እሱን ቃልና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። ኦሪት ላይ የለም ብለሃል? ኦሪት ነው አየህ፣ ዝም ብለህ የምትናገረው። ስለዚህ አዳምጥ። ላይ አለ ወይስ የለም ብለሃል? አንድ አዳምጥ እሺ ስንል የነበረው ልድገምልህ። አንተ ካላወቅኸው ሳታውቅ ግን ዝም ብለህ አንተ የራስህን እንትን አትስጥ። የአምላክን ስም አረቦች የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት ተሳያለሁ ብለሃል እኮ ብራዘር። ከኦሪት ተሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ አሳየኝ። እሺ እኮ ላሳየህ ነው። ተረጋጋ። እሺ ለከፈታዎች ላሳየህ ነው። እሺ ኦሪት ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት ነው። ምኖች ናቸው እንደዛ ብለው የሚጠሩት? መጀመሪያ ሳከፍ የአረብ ክርስቲያኖች። ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ? እንዴት ነው ነገሩ? ሰውዬ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ፣ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ። ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ። ምን ሆነህ ነው? የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉይ ኪዳንንም አዲስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ነው የሚጠሩት። ቆይ መች ነው የተተረጎመው? ወደ አረብኛ ባይብል የተተረጎመው? ቆይ አትረብሽ። የአምላክን ስም አላህ ብለው እንደሚጠሩ ላሳየህ ነው። እሺ መጽሐፋቸውን ላሳየህ። እሱን እኔም አውቃለሁ። እሱን እኔም አውቃለሁ። እናመሰግናለን። አንድ ሜት አድርጋ አትረብሽ። አዳምጥ። እዚህ አምላክን ስም አላህ ብለው ነው የሚጠሩት።
አንዴ ይሄኛው ኢንተርኔት እንትን አለለም ብለኝ ነው። ማን ነው የሚከፍት? ዛራ ይዘሻል? ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። በቋንቋው ደረጃ እኮ ነገርኩህ፣ እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ፣ የቋንቋ ጉዳይ ስለሆነ ይከፈትላቸዋል። እሺ የአረብ ክርስቲያኖች አምላክን አላህ ብለው የሚጠሩት ያውና ይታይሻል። ያውና እዚያ ጋ ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ከፍ አድርጌ ወደ ላይ ከፍ አድርጌ ትንሽ ወደ ላይ ኮሜንት እንትን ስለሚለው እንደሱ በቃ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بدايتها بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون إلى يا رب إنما زاف قدس إلى إن أنت يا إسرائيل سويت هوي إيشن نجيجرين سموال بيتروس ينازريت يسوس أملاك الله بأرسو بكل بعد الرجو تأمر لأن أنت تقلت أسونا بريلا أي እሺ ይሄን ይመስላልና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር ተአምራትን ሲያደርግለት ሲሰራለት የነበረው። አላህ በእርሱ በኩል ተአምራትን አደረገ ይላል። ይሄን ይመስላል ቅዱሳን። እግዚአብሔር ብሎ ጠራ ነብይ አለ? ከኢትዮጵያ ውጭ እግዚአብሔር የአምላክ ስም ብሎ የሚያምን ክርስቲያን አለ? ላንጉዌጅ ዲፈረንስ ነው ነው የምልህ። ገብቶሃል? እግዚአብሔር ብሎ የጠራ አለ ወይ ከኢትዮጵያ ውጭ ያለ ክርስቲያን? የአምላክ ስም በጠንክር በዛ አንግል ካየው ትክክል ነህ። የለም እናመሰግናለን። ከኤርፖርት ወጣ ብለህ እንደዚህ ሌላ ዓለም ክርስቲያን ጋር ሄደህ የአምላክ ስም እግዚአብሔር ነው ብትል አይሰማህም። እንደዚህ መስቀል አንጠልጥሎ ማለት ነው። ለማንኛውም እሺ ሌላ ጥያቄ ካለ ጠይቅ። ኢየሱስ ክርስቶስ ላይ ያለህን አመለካከት ንገረኝ፣ ማወቅ ስለምፈልግ ነው። ኢየሱስ ያልገባኝ ጥያቄ ጠይቄ ዜን የእናንተንም ቁርአን እስቲ ሞር ለማወቅ እፈልጋለሁ። አይሽ ኢየሱስ ክርስቶስ ላይ ያለን አመለካከት እኛ ሙስሊሞች የተከበረ መልእክተኛ ነው፣ ነብይ ነው፣ ሰው ነው። አምላክ አላህ ሱብሓነሁ ወተዓላ የመረጠው የላከው መልእክተኛ ነው ለእስራኤል ሰዎች። በእርሱ በኩል በርካታ ድንቅና ተአምራትን አድርጎለታል አምላክ አላህ። ለምሳሌ ሙታንን የማስነሳትን ተአምር ሰጥቶት ነበር። ማየት የተሳናቸውን የመፈወስ ተአምር ሰጥቶት ነበር። ለምጽ ያለባቸውን የመፈወስ ተአምር ተሰጥቶ ነበር። መስማት የማይችሉ ድዳዎችን የመፈወስ ተአምር ተሰጥቶ ነበር። አላህ ይህን በቁርአን ላይ ሲናገር ምን ይላል? ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات يا مريم اللي عيسى وين يسوسن بركات تأمراتوችን ሰጥቻለሁ እያለ ይናገራል። እነዚያ የመልእክተኛነቱንና እውነተኛ ከአምላክ ዘንድ የተላከ ነብይ መሆኑን ማረጋገጫዎች ሲሆኑ ማለት ነው። ልክ እንዲሁ በእርሱ ላይ ያለን አመለካከት በወንድ ዘር ፈሳሽ የተወለደ አይደለም መሲሁ። እንደማናችንም እናትና አባቶቻችን ተገናኝተው ሳይሆን አምላክ አላህ ሱብሓነሁ ወተዓላ ከሴት ብቻ ተአምራዊ በሆነ መንገድ በቃሉና በመንፈሱ እንዳስገኘው ይነግረናል። ገብቶሃል አይደል? ከድንግል ማርያም ማንም ወንድ ሳይነካት ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ስሆን አለች። ወንድ የሚባል ሳይነካት ተአምራዊ በሆነ መንገድ አላህ ሱብሓነሁ ወተዓላ ከማርያም እንደፈጠረውና እንዳስገኘው ይነግረናል ማለት ነው። ይህ ነው። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ ከእስራኤላውያን ሰዎች ከነዚያ በደለኛ ከሆኑ አካሎች አድኖታል። ወሙጠሂሩከ ሚነ ለዚነ ከፈሩ አሉ። ከነዚያ ከካዱትም ከይሁዳውያን አድንሃለሁኝ አነጻሃለሁኝ ያለው ወደ ሰማይ ወሰደው፣ በክብር አሳረገው። በሁለተኛው ሰማይ ላይ በክብር ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ሲናገሩ ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሰባቱ ሰማይ ባረግኩኝ ጊዜ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። እርሱም ምን አላቸው? መርሐበን ቢልአኺ ሷሊሕ ወነቢይ ሷሊሕ፣ መልካሙ ወንድሜ መልካሙ ነቢይ ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረገልኝ አሉ። አሰላሙ ዐለይከ ወረሕመቱላሂ ወበረካቱ፣ ሰላም ታቀረበላቸው። ወደ አሊ ቢልኸይር፣ ከአምላኬም ከአላህ ዘንድም ጥሩ ነገር እንዳገኝም ጸለይልኝም አሉ። ተቻለ። ይህ ነው። ሌላው ነገር መሲሁ በዘመን መጨረሻ ላይ ከሰማይ አዘ ኤንድ ኦፍ ዘዴ ደግሞ እንደሚመጣም ታምናላችሁ አይደለ? አዎ በደንብ እናምናለን። የዘመኑ ፍጻሜ ከዓለም ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል።
በዚያ በምድር ላይ የሚቆየውን ቆይታ ቆይቶ እንደማንኛውም ሰው ይሞታል። ሞት በሁሉም ሰው ላይ ተወስናልና አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ሰው እኔ ሙስሊም ፍሬንዶች አሉኝ እና ምን አሉኝ መሰለህ፣ በመጨረሻው ሰዓት ሲመጣ የሆነ ፍርድ ይሰጣል። እሱ ደግሞ የሆነ ጂኒ አለ፣ የሆነ ሰይጣን አለ። እሱን አዘይን የሚገለውም እሱ ነው ማለት ሞር ፓወርፉል እንደሆነ ነው የነገሩኝ። እና እስቲ ንገረኝ። እንግዲህ መሲሁ የዓለም ፍጻሜ በሚመጣ ጊዜ የዓለም ፍጻሜ ይቅርታ የውመል ቂያማ ወይንም የትንሳኤው ቀን ሳይሆን የትንሳኤው ቀን ከመድረሱ በፊት ነው ለማንኛውም ሰው በምድር ላይ ኑሮ። ከዚያ በኋላ ዓለም ትቀጥላለች። የዘመኑ ፍጻሜ ላይ የዛን አይደለም፣ ከመድረሱ በፊት ይመጣል ይወርዳል። የዛኔ ደጃል የሚባል አለ፣ ሐሰተኛው መሲህ ነው። ገብቶሃል አይደል? ሰይጣን ያለው እርሱን ነው፣ ሐሰተኛው መሲህ እሱን ይገለዋል። እንግዲህ አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛውን መሲህ የማርያምን ልጅ አንቀበልም ብለው መልሰዋል አይደል? አይሁዶች እስካሁን ድረስ መሲሁ ይመጣል ቃል የተገባልን ብለው እየጠበቁ ነው። የዛኔ ሐሰተኛው መሲህ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ትንቢትን ሲናገሩ ነቢይ ናቸውና ትንቢትን ይናገራሉ ስለወደፊቱ ስለሚመጣ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል ይመጣል አሉ። يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር ሲሰብካቸው የነበረው። በሰማይ ላይ እንዴት ታገኛላችሁ፣ በሰማይ ላይ እንዴት ታገኛላችሁ ብቻ ነው ትምህርቱ። እንዴ ይሄ ነው የእኛ ንጉስ ብለው ተሳለቁበት። አንተ ማን መልእክተኛም አይደለህም ነብይም አይደለህም፣ ያመጣሃቸውም ድግምቶች እንጂ ተአምራቶች አይደሉም ብለው አስተባበሉት። ጭራሽ እርሱን ለመግደልና ለመስቀል አሲሩ አምላክ አላህ ሱብሓነሁ ወተዓላ አነሳው። ገብታችኋል አይደል? የሐሰተኛው መሲህ ሲመጣ ግን ምን ይላቸዋል? እኔ የዚህ ዓለም ንጉስ ነኝ ብሎ ይነግራቸዋል ደጃል። ገብታችኋል? የዛኔ ቃል የተገባህልን መሲህ አንተ ነህ ማለት ነው፣ ንግስናን የምትቆናጠጠን አንተ ነህ ይሉታል። አብረውት ይከተሉታል አይሁዶችም የዛኔ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህም ጊዜ ሳሉ አብረውት እንትን እያሉ ዓለምን እያሰሱ እያለ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል። ከዚያም በኋላ ይገለዋል አሉ። እንዴት እንደሚገድለው ሁሉ ትንቢትን ተናግረዋል። የማርያም ልጅ መሲሁ የዛኔ ከሰማይ በሚወርድ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም በቀኙና በግራው 2 መላእክቶች አጅበውት ይወርዳሉ አሉ። ዒሳ ብቻውን አይወርድም። ከቀኙና ከግራው 2 መላእክቶች አጅበውት ይወርዳሉ። ወዲያውም እንደወረደ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ያቀናል አሉ። ሲያስተምርባት ወደ ነበረችው ሀገር ይሄዳል። የዛኔ ሰዎችም ሊሰግዱ ብላችሁ የሱብሒ ሶላት ልትሰግዱ ብላችሁ ይደርስባችኋል አሉ። ተቀደም ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ ተቀድመህ አሰግደን ትሉታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ አሰግዱ ይላችኋል። ፈየቁል፣ የዛኔ መሲሁ እንዲህ ይላችኋል፣ ኢነሃ ኡቂመት ለኩም፣ እርሷ ለእናንተ ነው ኢቃም የተደረገችው እናንተ አሰግዱ ይላችኋል። እናንተም ታሰግዱታላችሁ አሉ። ወዳም ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ደጃልን ፍለጋ፣ ያን ሐሰተኛውን መሲህ ግደል ተብሎ ነው የተላከው። ታቻል ወዳም ይወጣል። ከመስጂድ እየወጣ ያለ ሐሰተኛው መሲህ ከዚያ እየመጣ ፊት ለፊት ይገናኛሉ አሉ። በሚገናኙ ጊዜ የሚሆነውንም ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። فعندما يرى الدجال عيسى فيذوب كما يذوب الملح عندما يوضع في الماء አሉ። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ዛኔ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ። ፈየህሩብ አሉ፣ ሊያመልጥም ይሞክራል፣ ይሮጣል አሉ። ፈየትበዑሁ ዒሳ፣ ነገር ግን መሲሁ ይከተለዋል አሉ። ፈየቁሉ ለሁ፣ እንዲህም ይለዋል፣ ላ ተህሩብ ሚኒ ኢነ ሊ ضርበተን ዐለይክ፣ ከእኔ አትሸሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንድ የትመታለችኝና ከአላህ ዘንድ የተወሰነችልን ከእርሷም ልታመልጥ ልትሸሽ አትችልም ይለዋል። ፈየድሪቡሁ ፈየቅትሉሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። መሲሁ የሚከተለውና ሐሰተኛውን መሲህ በአንዲት ምት ብቻ ይፈጽምበታል፣ ይገለዋል አሉ። ይህ ነው ያለ ነገር። ኦኬ ቴንኪው ሁሱዬ አመሰግናለሁ። እና 2 ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ አንደኛው ጥያቄ ምንድነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጪ ነው አይደለ
ወደኛ የመጣው ወደ ኢትዮጵያ የመጣው ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘውና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እሺ። እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ ያልከተለው ይወታች አላረም። ሰው ሰራሽ ከሆነ አልከተለው። አምላክ የደነገገው ሃይማኖት ፍትሃዊ ይሆናል። ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ሱብሓነሁ ወተዓላ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه يهين نسلمنا الهيمانة أني دنقق كلاتشو بلو أملاك راسو ينقر اللتالين هيمانة لكذب فيت لنوح لأبراهام لموسى لمسيح دنققو ينبرون هيمانة يالي ينقر بلنا متالي وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين من قبل لا ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። በጣም ሌላ ቦታ ላይ እነ ዲነ ዐንደ አላህ አልኢስላም ይላል። ቃል በቃል ራሱ አምላክ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም አልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብሏል ወይ? ወፍ የለም። የትኛውም ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቃል በቃል አለ አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስነቴ ነው የማወራክ። አይ አብሽ ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የት ጋር ነው? አንዳንደኛ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6 ቁጥር 16 ላይ አለልክ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው የምመልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኖ ብሎ እንዳዘዘን ሁሉ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር ችግር የለውም። ክርስቲያን ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኖ ብሎ አዟል ወይ? ቃል በቃል ልክ እንደዚሁ ሙስሊም ሆኖ ብሎ እንዳዘዘን ነው ጥያቄ። አንድ ስልክ ስላለኝ መጽሐፍ ቅዱስ ላውጣና ችግር እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለም። እሺ ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ ተከተልሽ በይ። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረት አልማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩ ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆኑ ገነትን አስገባቸዋለሁኝ ያለ ይናገራል። ወእድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። ሊዩድኺለል ሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው አምላክ አላህ በቃ ሁለት አይነት ሰው በቃ ወይ ከሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ ሁሱ ይሰማል? ቀጥላለሁ። እኔ ጠይቅ ማይ ተመልሽልኛለሽ? ኦኬ እሺ። በቁርአናችሁ ይመስለኛል እኔ አላነበብኩም፣ ግን የሰማሁትን ነው የምነግርሽ። ከሆነ ነው ትይኛለሽ፣ ካልሆነ አይደለም ትይኛለሽ። በቁርአናችሁ ኢፍ ዩ ሃቭ ኤኒ ኩዌስችን የሆነ ጥያቄ ካላችሁ ቁርአኑ ላይ የቀደመውን መልሳችሁ ጠይቁ የሚል ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድነው? ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ሱብሓነሁ ወተዓላ በሱረቱ ነህል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላችሁ የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወጣል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ ነቢ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? አብዱላህ ብን ዐባስ እንደዘገበው ምን አሉ? ለም አሽክ ወለም አስአል፣ ጌታዬ ሆይ አልጠራጠርም ማንንም አልጠይቅም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው ማለት ነው። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነብያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነብያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ
ከአንተ በፊት የላኳቸውን መልእክተኞቼን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞቼን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የት አግኝቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ስብሐነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ስብሐነሁ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም ሄድኩኝ አሉ። በዚያም መስጂድ ገባሁኝ አላህ ስብሐነሁ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ይወጣቻል አይደል? የዛኔ ባለበት ሁኔታ ላይ ነው አንተ የፈለከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበሰብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራቸዋል፣ ያስተዳድራቸዋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነቢይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም ከማለት ነው። በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር፣ ማትገዛ፣ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ከቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ኤቪደንስ የምትወስደው እነዚህ ነገሮች ውስጥ ያንሳልኝና ሌላውን ደግሞ እስቲ አንድ ባንድ መጠየቅ እሞክራለሁ። እሺ፣ ችግር የለም። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቀው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነል ሐቅ ሚነ ለዚነ ኡቱል ኪታበ ሐታ ዩዕጡል ጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም፣ እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውሚል አኺር አለ። በመጀመሪያ ቃቲሉና እቅቱሉ ይለያያሉ። ይሄን ልናውቅ ይገባል። ተጋደሉ ነው የሚለው አንቀጹ። ገብተዋል ወገናችን? ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደልህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረን ብሎ በሀገርህ ላይ የኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይንም ሙቃተላ ይባላል። ገብተዋል? ያ ነው። እቅቱሉ ግን ሂደህ ግደል ማለት የዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል ቦታል የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች፣ እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምንም ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸው አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪሱ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ።
ሙስሊሞች ሳለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ እኛ አያችሁ። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። ይታላልን ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። ለዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ አንዴ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው ቃል በቃል ግደሏቸው እንደሚል ቃል በቃል እንግዲህ እኛን እያነበብነው ነው ታችን ያለው ላሳይሽ ጠየቀው ላይ ተጋደሏቸው አይልም። አይ እንደሱ አይልም። እኔ አንተም አማርኛው አውጣውና እንየው። ችግር የለም ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሳብ የሚለው ግደሏቸው ነው። ቆይ ላሳይሽ። ችግር የለም ላውጣለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይደለም ብሏል። እንመለከተው። ግብር አይደለም ግብር የሚከፍሉ እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሰው አንቀጽ የቁርአን እዛ ጋር ነው እየተናገርኩኝ ያለሁት። 9:5 ላይ እሱ ላይ አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በሱ ላይ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ሁለቱንም አያይዤ ስላቀረብኩ ነው እኔ። ልክ ነህ። እሱ በእርግጥ ሁለቱንም ጥቅስ አያይዤ ስላነሳሁት እኔ እሱ ሌላ ምክንያት አለው። እሱ ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። ገብቶሃል አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق የሚለው ያው ተጋደሉ እንደሚል ላሳየህ። ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ይሄኛው ነው ሁለተኛ ያነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው እንደውም ተዋጓቸው ነው የሚለው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። ያው ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም? እርሜ ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። በጣም አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኒ ሙሳረሐ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋደሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለውና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛው ደግሞ ሊያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። ቁጣል አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው። የመጀመሪያው የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከ1 ጀምረህ ልታነበው ይገባል። ለማንኛውም ባጭሩ ታሪኩን ልንገርህ። እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ገብቶሃል? መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸመ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ
ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ታላ አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት፣ ከኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት፣ ላትነኩት፣ ማንንም ላይ ወጋ ተስማሙ። ኢስላም ሰላምን ነው የሚፈልገው። ከዚያ በኋላ ግን እነዚህ ካህዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነብዩ ሰለላሁ ዐለይሂ ወሰለም ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ካህዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ካህዲያኖችን ባገኛቸውባቸው ስፍራ ግደሏቸው ያለው። ገብቶሃል አይደል? እዚያው ላይ አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ ሳላህ ታውጣለታለህ? ይቻላል። ትልቁ ላይ አድርገኝ። ሱረት ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያውና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው ነው። 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባቸዋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ አላህ ጥንቅቆችን ይወዳልና። አየህ አይደል? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ይወጣል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየው በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየ። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለው እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከቱ። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈሉ አላ ቱቃቲሉነ ቀውመን ነከሱ አይማነሁም የሚለውን ያሳየ። ወረድ ምን አይነቶችን እንደሆነ ቀደመን ብያለሁ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውን በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ ጀምሯችሁ ሲሆኑ አለ። አየህ፣ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው መልእክት ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ ነብዩ መሐመድ ከመካ በመጀመሪያ እስልምና በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የያዙ ሰዎች ስለነበሩና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበርና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችን ወደ መሐመድ ጥቃት ለመሰንዘርና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስተው አይደለም
መዲና ሄዶ ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው ለምን የነሱን የንግድ መስመር በጣም ያቋርጡ ነበረ። እርሜ አሁን ለተናገርከው ይሄንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉን እየገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የነሱን የንግድ መስመር በጣም ስለሚያስተጓጉል ስለነበር ነው። ትንሽ ጊዜ በስለይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችላል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባሉ እነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጂሃድና የጦርነት መንገድ ያበረታታ ያስፋፋል የሚለውን የሚያጠመክር ነገር አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድነው ልክ ነህ። እሱን ሀሳብ እሺ አንዴ ዋና ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነብያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተ በእነርሱ መካከል ሰላምን እንዲያሰፍን ለምኑት ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንድ እዚህ ጋር ታስችም ኮንት አርምኛለች ችግር ያው ከእናንተ በላይ እኔም በደንብ ላላውቅ እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጂሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሀሳብ እንኳን ቢሄድ ከጦርነት ያልወጣ ሀሳብ ነውና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጂሃድ የተመቸ እምነት ነው ብዬ ያነሳውልህ ለዚህ ነው። ይሄንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ልጅ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሀሳብህም እኮ ልክ ነው። ከላይ ጀምረህ ስታነሳው ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንድተስፋፋ አንተ ራስህ ያረጋገጥክልኝ ስለሆነ ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። አልገድልም ያለውን አካል ተቀየመ፣ አዘነበት በጣም እና አውጣለት አንዴ ሰላም እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው ተስማምተን ነው በእናንተ ወይ ተስማምተን ነው አንድ ያራዲ ልጅ አንድ ተስማምተን ነው ወይ በእናንተ
ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገለም ብሎ እግዚአብሔር ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህን እገላለሁኝ አለ። ከዛ እግዚአብሔር ተጸጸተ እሱን በመሾሙ። አንድ ሳላህ አንብብለት። ሰው ከእግዚአብሔር ይሻላል። እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉት ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ጨረሳቸው። ምን ትላለህ? በእግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየው። እንስሳቶችን አልገልም ብሎ እግዚአብሔር መጨረሻ ላይ እንዳለ አጠፋቸው። ቁጥር ስንት? መጨረሻ ላይ ያለው አበበለት መጨረሻው ነው። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ለምሳሌ ሁሱ ይሄ አይገርምም? ለምሳሌ በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም ይቀጣል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በሐዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች እየሰማኝ ነው። እግዚአብሔር አልታዘዝም ያሉ የነብዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ። ለምን ሰዶምና ገሞራ እኮ ሙሉ እኮ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስቲ ያስረዳኝ። እሺ አሁን ህፃናቶች የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈ ነው አይደለም? በሎጥ ዘመን እኮ የነበሩት ሰዎች ሰማ አይደለም? አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች ሙሉ ወጣቶች አይደለም። ወደሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግን አይደል? አዳምጠኛ በቁርአን ላይ የተጻፈውን አንድ ሀሳብ አለ። እኛም እናንተም ሸር የምናደርገው የሎጥን ቤተሰብ የአብርሃም ቤተሰብ ሁላችንም እንቀበላለን አይደል? ሎጥና ቤተሰቦቹ ግን ሲቀሩ ሙሉ ከተማው እኮ ነዷል። እዛ ከተማ ውስጥ ህፃን የለም አለ የሚል ካለ ቁርአን ላይ ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? አስታሳየኛለህ። ችግር የለውም እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ሴት የለም ወይ? የለም ወይ? ያንን ልትለው ነው? ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ህፃን ልጆችን ገድሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳው ነገር ግልጽ ይሆንልሃል። ገብቷል? ችግር የለውም። ይሄን እሄዳለሁ ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ህፃናቶችን ገደለ የሚል የለም። አሁን አዳምጥ። ህፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ህፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ህፃናት ልጆች? የአረበኛው ላይ ብታዩት ወሩዳ ይላል። አይናገሩም። ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም። ይሄ ትእዛዝ ነው። አንዴ ቆይ አንዴ። እግዚአብሔር ህፃናቶችን ግደሉ ይላል።
ይሄንን መልስልኝ። ቆይ ሰዶምና ገሞራ በሳት ጠፍታለች አልጠፋችም? እሱን ነገር እሺ አሁን ልመልስ እኔ በጣምኛለህ አዳምጣለሁ። ግን አንተም ይሄንን ሐሳብ የምትረዳው አሁን ያነበብክልኝ ሐሳብ የምትረዳው ሰዶምና ገሞራ ከተማ ውስጥ ህፃናት ልጅ ገደሉ ስለሚለው አርእስት ነው ያወራነው። ህፃናት አሉ፣ ቤቶች አሉ። ግን ያ ለመዓት የተላከ መጥፋት የነበረባቸው እንደዛ አይደለም። ይሄ እንደዛ ሳይሆን ይሄ ትዕዛዝ ነው እያልኩህ ነው። እዚህ ጋር ህፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትዕዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው መጥተው አንዴ ላውራድም ተጠፉት እኮ አንዴ ላውራድም ስጠኝ። እሺ አንተ ህፃናት ነው እንዴ ነገር ሙሉ ከተማ እኮ ጠፍቷል። እናረጋጋው። ኤርሚን አንዴ ኤርሚ ይሰማሃል? ይሰማሃል ኤርሚ? ይሰማኛል ግን ማለት ነው። ቆይ ሀሳብ ተረዱኝና ሌላ ብተን ይላል። አሁን ገደለ የምትለው አንዴ ተረጋጋ። አንዴ ተረጋጋ ኤርሚ አንዴ። ቅድም አንተ እዛ ጥያቄ ያነሳ ሁሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ። ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ትቆምና ቆይ አንዴ ተረጋጋ። ቆይ አንዴ ኤርሚ እስልምና በጅሃድ ይስፋፋል። አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ ቅድም ረጅም ሰዓት ወስዶ፣ አንተ ደግሞ እቺን ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚህ ፓርት ላይ ያለችው ደግሞ በቃ አውዱ ላይ አሳየን። ይሄው እየጠየቁ ህፃናት ለምንድነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይሄንን መልስልን ስፔሲፊካሊ። በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን በቃ አብከሪ ነሽ አንዴ እኔ ስማኝ፣ ችግር የለውም። መልስማ ቤተክርስቲያን አላት፣ አብሽር እንዳታስብ። ግን ምንድነው መልስ ቤተክርስቲያን ካላት ወደ መልስ ወደ መልስ ኤርሚ ወደ መልስ እዚህ ጋር ያለውን ፓርት ህፃናት እንገደሉ ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ፣ ችግር የለውም አብሽር። እኔ ጥያቄ ሲጀምር የጠየኩት እስልምና በጅሃድና በእንትን ይስፋፋል ስለሱ መልስ ስጠይቀው ወደ ይገባ እሱ ጨረስን እኮ እሱን ጨርሷል። እዛ ጨርሰን እዚህ መተናል። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ካለ ወደ መልስ አለ። አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድነው የሚያሳየው? ልክ ሎጥ ቤተሰቦች ተርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው። ለእግዚአብሔር አልገዛም ያሉ ሰዎች የጠፉበት መንገድ እንጂ የተለየ እግዚአብሔር ላይ ሆኖ አይደለም። ይሄ የምለፍኩ እኮ ነው። ለምን አታዳምጡ? እየጠየኩ እኮ ነው። በቁርአን ላይ ሰዶምና ገሞራ ጠፍቷል አይደል? በዛ ሰዶምና ገሞራ ውስጥ እሱ ልጅ እኮ ውስጡ ተሸንፏል። ውስጡ ተሸንፎ ነው። አሁን ቀድማ ተሸነፈ ኤርሚ ይኖራል። እሺ ካልተሸነፈ ተረጋጋ። አላስወራልከም እኮ አንዴ ኤርሚ ረጋ በልና አይጠይ ጥያቄውን አዳምጥ። መልሳችሁን እየለለፍኩ ነው። እሺ አዳምጥ አንድ ጊዜ። ይኸውልህ አሁን እዚህ ጋር ስጠይቀው ጊዜ ከቁርአን ጋር ካላነጻጸርኩኝ አለ። ችግር የለውም እኔ ላነጻጽርልህ። እሺ ልንገርህ፣ እዚሁ ቃል በቃል እጥር ምጥል ባለ መንገድ እግዚአብሔር ምን አለ? ህፃናቶችን ግደሉ ይላል። ታዲያ በእስልምና ያለው ነገር እንዴት ነው ከተባለ ቃል በቃል ህፃናትን አትግደሉ የሚል ነው ያለው። ላሳይህ አትግደል እኮ ተብሎ ተጽፏልኛ። የኛም እኮ ኦሪት የሙሴ ህግ ላይ አትግደል ተብሎ ተጽፏል። ያ ምን ማለት ነው? ህፃናትን የግድ ማለት አለበት? እርሜው እያሳየን ህፃናትን ግደሉ ይላል እግዚአብሔር። ያንተ አምላክ ህፃናትን ግደሉ ይላል አይልም? በሰዶምና በገሞራ ከተማ ውስጥ ህፃናት የሉም። ስለ ሰዶምና ስለ ገሞራ ለማለት በሳት የጠፋው ከተማ ህፃናትን ግደሉ ይላል እያልኩህ ነው። በዛን ግን ነው የሚታየው። የምትረዳው ህፃናትን ብለህ ህፃናትን ብቻ አይደለም የምታነሳው። እሺ ቆይ አዳምጥ እንጂ አንተ ጋር ቃል በቃል ህፃናትን ግደሉ የሚል ህግ አለ። እኛ ጋር ደግሞ ህፃናትን አትግደሉ የሚል ነው ያለው። ምን ትላለህ? በህፃናት ላይ ጦርነት መክፈት የእውነተኛ ስለዚህ አንተ ቁርአን ላይ ቃል በቃል ህፃናትን ግደሉ የሚል ስለሌለ ህፃናት አልተገደሉም እያልክ ነው። አዎ ያው ነብያችን ላ ተቅቱል እምራአተን ሴትን አትግደል፣ ወላ ሰቢየን ህፃንን አትግደል፣ ወላ ከቢረን ሀረማ ያረጀንም ትልቅ ሰው አትግደል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያንተ እግዚአብሔር ግን ምን አለ? ህፃናቶችን ግደሉ፣ ወንድን አትግደሉ ይላል። አሁን ካነሳው የቁርአን አንቀጽ ውስጥ ወንድን አትግደል የሚል የለም። ስለዚህ ወንድን ግደሉ ማለት ነው። እንደዛ ማለት ነው። ህፃናት እያወራሉ። ኤርሚ አንዴ ያንተ አምላክ ህፃናቶችን ግደሉ ብሏል። ለሽ መውት ለጥፋል ህፃናቶችን ለምን ግደሉ ይላል? ጥፋታቸው ምንድነው? እነዚህ ህፃናት ልጆች
ህፃናትን መግደል የትክክለኛ አምላክ ባህሪ ነው? ሙሉ ከተማ ሲጠፋሽ